በባንክ ብድር ቤትና መኪና እንዴት መግዛት ይቻላል? ዛሬ በአዲስ አበባ ከተማ ውስጥ ያለ ባንክ ብድር ወይም ሞርጌጅ መኪና መግዛት ይቅርና የራስን ቤት ማሰብ ፍጹም የማይቻል የቅንጦት ህልም እየሆነ መጥቷል። መደበኛ የቤትና የመኪና ዋጋዎች በመቶ ሚሊዮኖችና በሚሊዮኖች ብር በናሩበት በዚህ ወቅት ብቸኛው ተስፋ የባንኮች የብድር አገልግሎት ነው። ነገር ግን ብዙዎቻችን ባንኮች ለማን ነው የሚያበድሩት? መስፈርቶቹስ ምንድን ናቸው? አዲሱ የፖሊሲ ለውጥስ ምን ይላል እያልን እንጠይቃለን። ዛሬ በኢትዮጵያ ንግድ ባንክና በሌሎች የግል ባንኮች ያሉትን የቤትና የመኪና ብድር ፓኬጆች መስፈርቶቻቸውን እና መሬት ላይ ያለውን እውነታ በጥልቀት እንመለከታለን። አንደኛ፣ የቤት ብድር ፓኬጆችና የሞርጌጅ እውነታ ነው። በባንክ ብድር ቤት መግዛት በዓለም ዙሪያ የተለመደ ቢሆንም በሀገራችን ግን የራሱ የሆነ ጥብቅ አሰራር አለው። በአሁኑ ሰዓት የቤት ብድር በዋናነት በሁለት መንገድ ይቀርባል። አንደኛው በሪል ስቴት ኩባንያዎችና በባንኮች መካከል የሚደረግ የሶስትዮሽ ውል የሚሰጥ ብድር ነው። በዚህ አሰራር ሪል ስቴቱ ግንባታው የተወሰነ ደረጃ ላይ ሲደርስ ለምሳሌ 70 ወይም 80 በመቶ ባንኩ ቀሪውን ክፍያ ለሪል ስቴቱ ይከፍላል። እርስዎ ደግሞ ቤቱን በዋስትና አስይዘው ለባንኩ በረጅም ጊዜ እስከ 20 ዓመት ወርሃዊ ክፍያ ይከፍላሉ። ሁለተኛው አማራጭ መደበኛ የመኖሪያ ቤት መግዣ ብድር ሬዚደንሻል ሆም ሎን ነው። የግለሰቦች ቀድሞ የተሰራ ካርታ ያለው ቤት ፈልገው ሲያገኙ ባንኩ የሚገዛውን ቤት ዋጋ ገምግሞ እስከ 70 በመቶ የሚሆነውን የሚበደርበት ስርዓት ነው። እዚህ ጋር ግን ትልቁ ፈተና የባንኮች የዋጋ ግምት ከመሬት እውነታ ጋር አለመመጣጠኑ ነው። ለምሳሌ ገበያ ላይ 15 ሚሊዮን ብር የሚጠይቅበትን ቤት ባንኩ 8 ሚሊዮን ብር ብቻ ብሎ ሊገምተው ይችላል። በአሁኑ ጊዜ ባንኩ የሚያበድረው ከገመተው 8 ሚሊዮን ላይ 70 በመቶውን ብቻ በመሆኑ ቀሪውን እጅግ ከፍተኛ ገንዘብ ገዢው ከኪሱ እንዲሸፈን ይገደዳል። ይህም ማለት ባንኩ ቤት ይገዛኛል ብሎ ሙሉ በሙሉ መተማመን ለከፍተኛ ኪሳራ ሊዳርግ ይችላል። ሁለተኛ፣ የመኪና ብድር ፓኬጆችና ጥብቅ መመዘኛዎቻቸው። የመኪና ብድር ከቤት ብድር ይልቅ በአሁኑ ሰዓት እጅግ አስቸጋሪና ፈታኝ ነው። አብዛኞቹ የግል ባንኮችና የኢትዮጵያ ንግድ ባንክ ለመኪና ብድር የሚሰጡበት ክፍያ የመክፈያ ጊዜ ሪፔመንት ፔሪድ በጣም አጭር ሲሆን አብዛኛውን ጊዜ ከ3 ዓመት እስከ 5 ዓመት ብቻ ነው። መኪና በፍጥነት እሴቱን የሚያጣ ዲፕሬሺየቲንግ አሴትና ለአደጋ የተጋለጠ ንብረት በመሆኑ ባንኮች የሚጠይቁት የቅድመ ክፍያ ኢኩዊቲ ኮንትሪቢዩሽን መጠን ከፍተኛ ነው። በአሁኑ ሰዓት መኪና በብድር ለመግዛት ቢያንስ ከ30 እስከ 50 በመቶ የሚሆነውን የመኪናውን ዋጋ በቅድሚያ በዝግ አካውንት ማስቀመጥ ይጠበቅቦታል። ቀሪውን 50 ወይም 70 በመቶ ባንኩ ይሸፍናል። እዚህ ጋር ሊታሰቡበት የሚገባው ትልቁ ነገር የብድር ወለዱና የወርሃዊ ክፍያው መጠን ነው። መኪናዎቹ በአሁኑ ሰዓት ውድ በመሆናቸው በየወሩ ለባንኩ የሚከፈለው ገንዘብ ከአንድ መደበኛ ተቀጣሪ ወርሃዊ ገቢ በላይ ሊሆን ስለሚችል ባንኮች የገቢ ምንጭን ፕሩፍ ኦፍ ኢንካም በጣም በጥብቅ ይመረምራሉ። ሶስተኛው፣ ባንኮች የሚጠይቋቸው ዋና ዋና መስፈርቶች። የቤትም ሆነ የመኪና ብድር ለማግኘት ማሟላት የሚገባዎት 3 የማይታለፉ መሰረታዊ መስፈርቶች አሉ። የመጀመሪያው የገቢ ማረጋገጫ ፕሩፍ ኦፍ ስቴብል ኢንካም ነው። ባንኩ በየወሩ ገንዘቡን በወቅቱ የመመለስ አቅም እንዳሉት ማረጋገጥ ይፈልጋል። ተቀጣሪ ከሆኑ የታክስ መግለጫ ታክስ ክሊራንስ ያለው ህጋዊ የደሞዝ ወረቀት፣ ነጋዴ ከሆኑ ደግሞ የ3 ዓመት የተጣራ ኦዲት ሪፖርትና የንግድ ፍቃድ ማቅረብ አለቦት። በአጠቃላይ ወርሃዊ የብድር ክፍያው ከጠቅላላ የተጣራ ገቢው ኔት ኢንካም ከ35 እስከ 50 በመቶ መብለጥ የለበትም። ሌላው የቅድመ ክፍያ ቁጠባ ነው። ምንም አይነት ባንክ 100 በመቶ ሙሉ የቤት ወይም የመኪና ዋጋ አይበድርም። የቤት ከሆነ ቢያንስ 30 በመቶ፣ የመኪና ከሆነ እስከ 50 በመቶ የሚሆነውን ገንዘብ አስቀድሞ መቆጠብ ወይም ማዋጣት መቻል አለቦት። ተጨማሪ ዋስትና የምንለው ደግሞ ሌላው እዚህ ጋር የሚነሳ ጉዳይ ነው። የሚገዛው ቤት ወይም መኪና ራሱ በዋስትናነት የሚያዝ ቢሆንም ባንኮች ግንባታው ያላለቀ ቤት ከሆነ ተጨማሪ ሌላ ካርታ ያለው ቋሚ ንብረት በዋስትና እንዲያስይዙ ወይም ጠንካራ የገቢ ምንጭ ያለው ዋስ እንድታቀርቡ ሊያስገድድ ይችላል። አራተኛ፣ ወቅታዊ ፖሊሲ ለውጦችና የወለድ ምጣኔ ፈተና። የሀገራችን ባንኮች በአዲሱ የማክሮ ኢኮኖሚ ማሻሻያ ምክንያት በትልቅ የፖሊሲ ለውጥ ውስጥ እያለፉ ይገኛሉ። ቀደም ሲል ብሔራዊ ባንክ ጥሎት የነበረው የብድር እድገት ገደብ ክሬዲት ካፕ ባንኮች ለሰዎች በሰፊው እንዳያበድሩ አስሯቸው የቆየ ቢሆንም አሁን ላይ ፖሊሲ ለውጦች እየታዩ ነው። ነገር ግን ይህ ማሻሻያ ሌላ ትልቅ ፈተና ይዞ መጥቷል። እሱም የወለድ ምጣኔ ኢንተረስት ሬት መጨመር ነው።
በአሁኑ ሰዓት በኢኮኖሚ ውስጥ ባለው የዋጋ ግሽበትና የብር የመግዛት አቅም ለውጥ ምክንያት የባንኮች የብድር ወለድ ምጣኔ ከዚህ ቀደም ከነበረበት 14ና 15 በመቶ ተነስቶ አሁን ላይ በአንዳንድ የግል ባንኮች እስከ 18ና 22 በመቶ ድረስ ኖሯል። ይህ ማለት ዛሬ በብድር ቤት ወይም መኪና ሲገዙ ለባንኩ በየዓመቱ የሚከፍሉት የወለድ ምጣኔ እጅግ ከፍተኛ በመሆኑ በመጨረሻው የብድር ዘመን ላይ የወሰዱትን ዋና ገንዘብ እጥፍ ወይም 3 እጥፍ አድርገው ሊመልሱ ይችላሉ። ከዚህ በተጨማሪ በባንኮች የሚጠይቁት ተለዋዋጭ የወለድ ምጣኔ ፍሎቲንግ ኢንተረስት ሬት የተባለውን ስርዓት ነው። ይህ ማለት ዛሬ በ16% ወለድ ብትበደሩም ነገ በሀገሪቱ የዋጋ ግሽበት ምክንያት ባንኮች የወለድ መጠኑን ወደ 20 በመቶ ካሳደጉት የእርስዎ የወርሃዊ ክፍያ አብሮ ይጨምራል ማለት ነው። ይህ ድብቅ አሰራር ብዙዎችን ለከፍተኛ የዕዳ ማጥ ውስጥ የሚከት በመሆኑ ብድር ከመውሰዶ በፊት የውሉን እያንዳንዱን ዝርዝር የወለድ ስሌት በጥንቃቄ ማየት ግድ ይላል። ውድ ተመልካቾቼ እኔ አሁን የጠቀስኳት ነገር እጅግ በጣም ውስን የሆነችዋን ነው። በባንክ ብድር ቤትና መኪና መግዛት የራስን ሀብት ለማፍራት ትልቅ መንገድ ቢሆንም ከመስፈርቶቹ ጀርባ ያሉትን የወለድ ምጣኔዎች፣ የተደበቁ የባንክ አገልግሎት ክፍያዎችና የፖሊሲ ለውጦችን በሚገባ መረዳት ያስፈልጋል። እርሶስ በኢትዮጵያ ባንኮች በኩል የቤት ወይም የመኪና ብድር ለመጠየቅ አስበው ያውቃሉ? ያጋጠማችሁ ፈተና ወይ የወለድ ተመን ስጋት ምንድን ነው? በኮሜንት ያጋሩኝ። ይህ መረጃ ለብዙዎች መፍትሄ እንዲሆን ቪዲዮውን በማጋራትና ቀጣይ ጥልቅ የኢኮኖሚና የፋይናንስ ትንተናዎች እንዲደርሷችሁ ገጻችንን ሰብስክራይብ በማድረግ አብረውን ይቆዩ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።